ሰዎች በተለያየ መንገድ ተስፋ ሊቆርጡ ይችላሉ። እኔ ዋና ነው ብዬ የማስበው ነገር ለምሳሌ አይተህ ከሆነ የምንኖረው ወይ ትላንትን ነው ወይ ነገን ነው። ግን የአብዛኛው ሰው የተስፋ መቁረጥ ምክንያት የትላንትን መስታወታይና ነገም እኮ እንዲህ ነው የሚሆነው ብሎ ዛሬን መኖር ያስጠላል፣ ዛሬን መኖር ያቆማል። ስለዚህ እኔ አሁን የመጀመሪያው ለሰዎች ተስፋ ለቆረጡ ላዘኑ ይሄን ለሚመለከቱ ሰዎች በደንብ እንዲያስቡበት የምፈልገው ነገር ለምሳሌ ይኸውልህ አሁን አንተ ምንም በሌለ ነገር ነገ ትሞታለህ ብትባል ሐሳቡ ብቻ ማንም አላለህ ተባልኩኝ ብለህ ብታስብ በአንድ ጊዜ ስሜት ይቀየራል። አዎ ነገ በጣም የምትፈልገው ነገር ታሳካለህ። ነገ ሎተሪ ይደርሳል ደግሞ ብትባል በአንዴ በሐሳብ ብቻ ደስተኛ ትሆናለህ። ሐሳብ ስሜትን ይቆጣጠረዋል ማለት ነው። ስሜትን ከፍም ዝቅም የሚያደርገው ሐሳብ ነው ማለት ነው። ስለዚህ ብልጥ የሆነ ሰው ምን ያስባል ማለት ነው? ጥሩ ነገር ያስባል። ሰዎች በተለያየ መንገድ ተስፋ ሊቆርጡ ይችላሉ። እኔ ዋና ነው ብዬ የማስበው ነገር ለምሳሌ አይተህ ከሆነ የምንኖረው ወይ ትላንትን ነው ወይ ነገን ነው። ለምሳሌ በቀን ውስጥ ከምናስባቸው ሐሳቦች አብዛኛዎቹ ስለ ትላንት ናቸው። ወይ ቁጭት ነው፣ ስለ ትላንት አስብ እንዲህ ባረግ ነው ወይኔ ምናምን እያልክ ነው። ወይ ደግሞ እንዲህ ቢሆን ኖሮ እንዲህ ቢፈጠር ኖሮ ያስከፋህን የጨነቀህን ብቻ አለው። ይሄ ትካዜ፣ ቁጭት፣ መጥፎ ስሜት አለው ስለ ትላንት አብዛኛው የቀን ሐሳብህ ማለት ግማሹ ደግሞ ስለ ነገ ነው። እንዲህ ቢሆን እኮ እንዲህ ቢሳካ እኮ እንዲህ ደግሞ መጥፎም ሊሆን ይችላል። ቢበላሽብኝስ በቃ ስጋት፣ ፍርሃት ምናምን ሊሆን ይችላል። ወይ ደግሞ ተስፋ ሊሆን ይችላል ስለ ነገ ስታስብ። አብዛኛው ሰው ተስፋ የሚቆርጠው ትላንትና ነገን ያገናኝና ትላንት ተበላሽቷል ነገም ይበላሻል፣ ዛሬ መኖሬ ምንም አይጠቅም። ነገም የተበላሸ ነው። የትላንትን መንገድ እየተጓዝኩት ነው። ትላንት እሳት ውስጥ ነበርኩ፣ ነገም እሳት ውስጥ እገባለሁ፣ ለምን እኖራለሁ ብሎ ራሱን ያጠፋል። በጣም ብዙ ሰው አንዳንድ ሰዎች ያው በድንገት አጋጣሚ ተስፋ ቆርጠው ራሳቸውን ሊያጠፉ ይችላሉ ባልጠበቁት አጋጣሚ። ግን የአብዛኛው ሰው የተስፋ መቁረጥ ምክንያት የትላንትን መስታወታይና ነገም እኮ እንዲህ ነው የሚሆነው ብሎ ዛሬን መኖር ያስጠላል፣ ዛሬን መኖር ያቆማል። ስለዚህ እኔ አሁን የመጀመሪያው ለሰዎች ተስፋ ለቆረጡ ላዘኑ ይሄን ለሚመለከቱ ሰዎች በደንብ እንዲያስቡበት የምፈልገው ነገር ነገን ስታስቡት ምንድን ነው የሚሰማችሁ? በተቻላችሁ አቅም ይሄን የሚመለከት ሰው ነገውን መቀየር ይችላል። መቀየር የሚችለው የመጀመሪያው የሰው ልጅ ሐሳቡን በመቀየር ሁሉም ነገርህን የሚቆጣጠረው መጀመሪያ ሐሳብ ቶት ማሽን የሚቀይር የሚያስነሳ ቶት ሐሳብህ ነው። ልክ ሐሳብህ ለምሳሌ ይኸውልህ አሁን አንተ ምንም በሌለ ነገር ነገ ትሞታለህ ብትባል ሐሳቡ ብቻ ማንም አላለህ ተባልኩኝ ብለህ ብታስብ በአንድ ጊዜ ስሜት ይቀየራል። አዎ ነገ በጣም የምትፈልገው ነገር ታሳካለህ። ነገ ሎተሪ ይደርሳል ደግሞ ብትባል በአንዴ በሐሳብ ብቻ ደስተኛ ትሆናለህ። ሐሳብ ስሜትን ይቆጣጠረዋል ማለት ነው። ስሜትን ከፍም ዝቅም የሚያደርገው ሐሳብ ነው ማለት። ስለዚህ ብልጥ የሆነ ሰው ምን ያስባል ማለት ነው? ጥሩ ነገር ያስባል። ብልጥ የሆነ ሰው ምንም በሌለ ነገር ከሆነ ምንም ነገር መሬት ላይ ከመገለጡ በፊት ባይምሮ ታስቦ ነበር ምንም ነገር። ስለዚህ አሁን ሐሳብ ወሳኝ ነው ማለት። ስለዚህ አንተ ከቻልክ ነገ እንዲኖር ስለምትፈልገው ነገር አስብ። ልክ እሱን ማሰብ ስትጀምር አሁን ይሄን ሰው ተስፋ መስጠት ማን ያቅተዋል ምናምን ሊል ይችላል ተመልካች። ልክ ናቸው። ተስፋ መስጠት ግን አይደለም። ግን እዚህ ጋር ስለ ነገ መጀመሪያ ፖዚቲቭ አስብ። በቃ ነገ በጣም ምርጥ ይሆናል፣ እኔ የምፈልገው ነገር ይሳካል። ከቻልክ ግልጹን እኔ በጣም ደስ የሚል የትዳር ህይወት፣ የቢዝነስ ህይወት፣ መንፈሳዊ ህይወት ይኖረኛል ብለህ ግልጽ ሁን። በጣም የምትፈልገው ነገር ጻፈው። በገንዘብ ይሆናል፣ በቁጥር ጻፈው፣ ቤትም ከሆነ በካሬ ጻፈው፣ በፈለከው ጻፈው ብቻ እንደሚሳካም። ከዛ ምን ታደርጋለህ? አስበው ይሳካል ብለህ ልክ ማሰብ ስትጀምር ወይ ነገሮች ይቀየር ብለህ ማሰብ ስትጀምር ስሜት ይቀየራል። ኢሞሽን በጣም ወሳኝ ነገር ነው። ስሜት ሲቀየር ነገሮች ላይ ትበረታለህ። አይተህ ከሆነ ልክ ጠዋት ስትነሳ ጥሩ ስሜት ላይ ከሆንክ ቀንህ ያምራል። ከሰዎች ጋር ፒስ ተጫውተህ ምናምን ነው ስራ። የደበረ ቀንስ ትዘጋቸዋለህ። አይጥምህም፣ የሚወራው የምትሰማው ደስ አይልም። ስሜት ወሳኝ ነው ማለት ልክ ስሜትህ ምርጥ ሲሆን ወደ ተግባር ትገባለህ። በጣም ወሳኙ ተግባር ነው። አየህ ተግባርህን ግን የሚቆጣጠረው ስሜትህ ነው። ስሜትህን የሚቆጣጠረው ደግሞ ሐሳብህ ነው። እዚህ ልክ ወደ ተግባር ገባህ ማለት አየህ ህይወትህን መቀየር ትጀምራለህ። ስራው ይሰራል፣ አሪፍ ሙድ ላይ ትገባለህ። ያ ተግባርህ ከተደጋገመ በየቀኑ ካደረከው ምን ይሆናል? ጸባይ ልማድህ ይሆናል። ያ ልማድህ ሲደጋገም ጸባይ ይሆናል። ያ ጸባይ
ማንነት ይፈጥራል፣ አንተን ይፈጥራል። እሱ እኮ ደስተኛ ነው ትባላል። እሱ እኮ ተስፈኛ ነው፣ እሱ እኮ ይለፋል፣ እሱ እኮ የተግባር ሰው ነው ትባላል። ማንነትህ መዳረሻህን ይሰጣል፣ ዴስቲኔሽንህ። አየህ፣ ወደ ተራራው ያወጣል። ስለዚህ ተራራው ላይ ለመውጣት መጀመሪያ የተራራውን ጫፍ አስበው በደንብ። ከዛ ወደ ተራራው ጫፍ እንደምትወጣ እያሰብክ መንቀሳቀስ ጀምር፣ ስሜትህ ይቀየራል፣ የተግባር ሰው ትሆናለህ፣ በራስህ ማመን ትጀምራለህ። በቃ በአንድ ጊዜ በራስ መተማመንህ ይጨምራል። ትልቁ ነጥብ ግን ምንድነው? ሐሳብ ነው። ስለዚህ ለምታስበው አስብ ማለት ነው። ከቻልክ ቁጭ በልና ያስጨነቀህን ነገር ጻፈው፣ ተስፋ ያስቆረጠህን ነገር ጻፈው። ከዛ ተስፋ ያስቆረጠህን በወረቀት ነው የምትጽፈው። በተለይ እስክሪብቶና ወረቀት ሲገናኙ አይምሮአችን በደንብ መስራት ይጀምራል። እዚህ ያስጨነቀህን ነገር ጻፈው። ከዛ በተቃራኒው ሳይድ ያስጨነቀ ነገር ሲፈታ ጻፈው። በቃ የምትፈልገው ነገር ማለት ነው ጻፈው። እሱን እየደጋገምክ አንብበው፣ እየደጋገምክ ጻፈው በሌላ ወረቀት። ስለሱ ብቻ አስብ፣ ስሜትህ ይቀየራል። ስሜት ተግባር፣ ተግባር ድርጊትህ ማለት ነው። ልማድህ ይሆናል፣ ህይወትህን ይቀየራል። በሌለ ነገርም ብታስብ ነገሮችን መቀየር ትችላለህ። ምን መሰለ፣ ያው ታሪኩንም ላንሳው አንተ ካልክ። ሽማግሌ ናቸው፣ ትልቅ አባት ናቸውና ሁልጊዜ ጠዋት እየተነሱ መጽሐፍ ያነባሉ እና ብርድ ይሁን ምን ይሁን 11 ሰዓት ጋቢም ቢሆን ለብሰው ያነባሉ። ልጅ ሁልጊዜ ስትወጣ ታያቸዋለች። ልጆች ደግሞ የሚገርምህ ነገር በአይናቸው ነው የሚሰሙት። አንተ ከምትነግራቸው ይልቅ የሚያዩትን ነገር ያምናሉ። ፊልም አትይ ካልካት አንተ እያየህ ከሆነ እሷ ገብታ ተደብቃ ማየቱ አይቀር። አንተ እያጨስክ አታጨስ ካልከው የሆነ ቀን ሲያጨስ ልታገኘው ትችላለህ። ያየውን ነው የሚሰማው። ስለዚህ ሁሌ ልጅ ታያለች ስትወጣ፣ አባቷ ሁሌ እያነበቡ ነው። ስለዚህ ምን ይሰማታል ማለት ነው? ማንበብ ማለት ትልቅ የህይወት ትርጉም አለው ማለት ነው። አንባቢ ሆነች፣ ጎበዝ ሆነች፣ በትምህርቷ በረታች፣ ተሳካላት፣ አደገች፣ ጥያቄ መጠየቅ ጀመረች። አባቷ የሆነ ቀን እንዲህ እያነበቡ ከኋላ ተከሰተች። ስታያቸው የሚያነቡት መጽሐፍ ተገልብጧል። ደነገጠች። አባዬ መጽሐፍ እኮ ተገልብጧል አለች። አዎ እኔ እኮ ሲጀምር ማንበብ አልችልም፣ አንቺ እንድታነቢ ብዬ ነው አላት። ምን ማለት ነው? እኚህ አባት ማንበብ አይችሉም፣ ልጇቸውን ግን አንባቢ ያደረጓት። የሌለህንም ተስፋ ልሰጥህ ይችላል። የሌለህንም ነገር አንድ ነገር በነገራችን ላይ ማመን ያለብህ የሌለውን ነው። ያለውንማ ማመን ማረጋገጥ ነው። ማየት ማመን ነው ይባላል በተለምዶ። ማየት ማረጋገጥ ነው። ማመን ያለብህ ያላየኸውን ነው። አሁን ኢትዮጵያ ተስፋ አላት፣ ኢትዮጵያ እኮ ወደ ጥሩ ነገር ልትሄድ ነው ምናምን ሰው ሲል የማይመስል ነገር አሁን የምናየው ነገር እኮ ጥሩ አይደለም ሊል ይችላል። እሱማ የምታየው ነገር ነው። ያላየኸውን ነው ማመን ያለ። አንድ ነገር ከመሆኑ በፊት ከመገለጡ በፊት ታስቧል። የሆነ ሰው አስቦታል። አሁን ሁሉም ሰው የሚኖርበት ቤት ውስጥ ያ ቤት ውስጥ እኛ ከመግባታችን በፊት ያን ቤት የሰራው አናጺ ወይ አርክቴክት አይምሮ ውስጥ አስቦታል። ቢግን ዊዝ ዘ ኢንድ ኢን ማይንድ ማለት እኮ እሱ ነው። በአይምሮ ጨርሰው በተግባር ጀምረው። ስለዚህ በአይምሮ መጨረስ ማለት የምትፈልገውን ነገር ማሰብ። በቃ በሌለ ነገር መጀመር ትችላለህ፣ ማሰብ ትችላለህ። ሐሳብን ህይወትህን የሚቀይር። በተፈጥሮ ሞት ልታጣ ትችላለህ። በተለያየ ምክንያት ሰዎችን ልታጣቸው ትችላለህ። ግን እውነቱን ስነግርህ ሁልጊዜም እንዳስቀመጥክ የምታገኘው ስቀህ የተነሳኸውን ፎቶ ዓላማህንና ፈጣሪህን ነው። ስለዚህ ሰዎችን እንዳስቀመጥክ አታገኛቸውም። በህይወትም በምንም ሊክዱህም ይችላሉ። ሳይሞቱ ጀርባ ሊሰጡህ ይችላሉ። ከሰዎች ብዙ መጠበቅ የለብን። አየህ፣ በህይወት ስትኖር ሰዎች አኗኗሪዎችህ ናቸው። ያንተ ኑሮ ዓላማ ከፈጣሪ ጋር ያለህ ግንኙነት ነው ያንተ ኑሮ። ሁላችንም እኔ ስሞት እኮ ከኔ ጋር አብሮኝ የሚቀበር የለም። የፈለገ ቢወደኝ ገብቷል። ምንም ይዤም አልሄድም። ራቁቴን እንደመጣው ራቁቴን የሚያል ስለዚህ አንተ መጣበቅ ያለብህ ከፈጣሪና ከዓላማህ ጋር። ግን አትዘን ማለት አይደለም። አዝነህ ግን መጽናናት አለብህ። ተስፋ እስከ መቁረጥ ድረስ መድረስ የለም።